ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽን እና ከአለባበስ ጋር የተያዙ ቪዲዮዎች እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ በማድረግ እንድጀምሩ ጠይቃችኋለሁ። ዛሬ የምንወያየው አለባበሳችንና ስታይላችንን በጸጥታ ስለሚቀይርና ስሜታችን ላይ ሳይቀር ተጽዕኖ ስለሚያሳድር አንድ ርዕስ ነው። እሱም ጂንስ ነው። ጂንስ በሁሉም ወቅቶችና በሁሉም የህይወት ምዕራፎች ውስጥ ከምንለብሳቸው ጥቂት አልባሳት ውስጥ አንዱ ነው። ትክክለኛውን ጂንስ መምረጥ ደግሞ በራስ መተማመናችንና የሚኖረንን ኢነርጂ ሙሉ በሙሉ ሊቀይረው ይችላል። ለዚህም ነው በዚህ ቪዲዮ ውስጥ በእርግጠኝነት ሊያመልጧችሁ የማይገቡ የ2026 የጂንስ ፋሽን ትሬንዶችን የምንዳስሰው። ይህን የምናደርገው ፋሽን ስለሚወስናቸው ሳይሆን ትክክለኛውን ጂንስ መምረጥ ከራሳችሁ ጋር ተስማምታችሁና ዘና ብላችሁ እንድትታዩ ስለሚረዳችሁ ነው። አንደኛ፣ የታጠፉ ጂንሶች። ከታች የሚታጠፉ ጂንሶች በ2026 በይበልጥ ጎልተው እየታዩ ነው። እንደ ድሮ እንዲሁ ለይስሙላ የታጠፈ ሳይሆን አሁን ማጠፉ የዲዛይኑ አንድ አካል ሆኖ ነው የመጣው። ሰፋ ያለ በግልጽ የሚታይና ታስቦበት የተሰራ ስለሆነ ለጂንሱ ያለቀለት መልክ ይሰጠዋል። የዚህ ስታይል ጠቀሜታ ትኩረትን ወደ እግርና ጫማ መውሰዱ ነው። የጂንሱ ጨርቅ ጠንከር ያለ ሲሆን ማጠፉ ቅርጹን ይዞ ቀኑን ሙሉ ንጹህ ሆኖ እንዲታይ ይረዳል። ርዝመቱ፣ ጨርቁና ጫማው ሲጣጣሙ የታጠፉ ጂንሶች የተረጋጋ፣ በራስ መተማመን የተሞላበትና ዘመናዊ ሆነው ይታያሉ። ሁለተኛ፣ ጌጣጌጥ ወይም ዲዛይን ያላቸው ጂንሶች። ጌጣጌጥ ያላቸው ጂንሶች ተመልሰው ወደ መድረክ እየመጡ ነው። ነገር ግን በዚህ ጊዜ ይበልጥ ታስቦባቸውና ዲዛይን ላይ ትኩረት ተደርጎባቸው ነው። እንዲሁ በዘፈቀደ የሚደረጉ ብልጭጮች ሳይሆኑ ከጂንሱ ጋር የተዋሃዱ ክሪስታሎች፣ የእግር መስመርን የተከተሉ ጥልፎችና ብርሃን የሚስቡ ጌጦች ናቸው። እነዚህ ጂንሶች ለጨዋታ ወይም ለቀልድ የተሰሩ እንዳይመስላችሁ፣ በራስ መተማመን የተሞሉና ጎልተው የሚታዩ ናቸው። ሌላውን አለባበሳችሁን ቀላል በማድረግ እነዚህን ጂንሶች ለየት ያሉ ፕሮግራሞች ላይ ልትለብሷቸው ትችላላችሁ። ሶስተኛ፣ ጂንስ በጂንስ። ጂንስን ከጂንስ ጋር መልበስ ወደ ይበልጥ ዘመናዊና ለመለበስ ምቹ ወደ ሆነ ደረጃ ተሸጋግሯል። አሁን የምናየው እንደ ድሮ ግትር እና አንድ አይነት ቀለም ማቺ የሆነ ሳይሆን በተለያየ የጂንስ ቀለሞችና የጨርቅ አይነቶች መካከል ያለ ለስላሳ ሚዛን ነው። ነጣ ያሉና ጠቆር ያሉ ቀለሞችን ማቀላቀል ትችላላችሁ፣ ግን ማቺ ቢሆኑ የተሻለ ነው። በጥሩ ሁኔታ የተቆረጠ የጂንስ ሸሚዝ ከተስተካከለ የጂንስ ሱሪ ጋር ሲለበስ ለቀን ውሎም ሆነ ለተለያየ ፕሮግራም ሊሆን ይችላል ቆንጆ ገጽታ ይሰጣቸዋል። እንደ ቀበቶ፣ ምርጥ ጫማ ወይም ቦርሳ የመሳሰሉ ነገሮችን በመጨመር አለባበሳችሁን ይበልጥ ማሳመር ትችላላችሁ። አራተኛ፣ ጥቁርና ጠቆር ያሉ ግራጫ ጂንሶች። ጥቁርና ጠቆር ያሉ ግራጫ ጂንሶች በእይታ ረጋ ያሉና የተቆጠቡ በመሆናቸው ጎልተው ይታያሉ። እነዚህ ቀለሞች የጂንስን ጠንካራ ገጽታ በማለስለስ ይበልጥ የተመጣጠነና የተረጋጋ መልክ ይሰጣሉ። ጥቁር ጂንስ በእግር ላይ ግልጽ መስመሮችን ስለሚፈጥር የሰውነት ቅርጽ ይበልጥ ቀጥ ያለና የታሰበበት እንዲመስል ይረዳል። እንዲሁም እነዚህ ጂንሶች እንደ ፋሽን ወቅታዊ ሆነው የሚለዋወጡ አይደሉም። በማንኛውም ጊዜና ሁኔታ ሊለበሱ የሚችሉ አስተማማኝ አልባሳት ናቸው። አምስተኛ፣ ዳርክ ዋሽ ጂንሶች። ጠቆር ያለ ቀለም ያላቸው ጂንሶች ተመልሰው ትኩረት እያገኙ ነው። ለዚህም በቂ ምክንያት አላቸው። እነዚህ ጂንሶች መላ የሰውነት ቁመናችሁን ወዲያውኑ የሚያዘምኑና የጠራና የተቀናጀ ስትራክቸር አላቸው። እነዚህ ጠቆር ያሉ ቀለሞች የሰውነት ቅርጻችሁን ያጎላሉ፣ የጠራ እይታን ይፈጥራሉ። እንዲሁም በተፈጥሯቸው ማንኛውንም አለባበስ የተረጋጋ እንዲሆን ያደርጋሉ። ጠቆር ያለ ጂንስ ስትለብሱ ልብሱ ሙሉ አለባበሳችሁን እንዴት እንደሚያረጋጋውና ከላይ የምትለብሱት ጫማችሁና ጌጣጌጣችሁ ሳይጋጭ ጎልቶ እንዲወጡ እንደሚረዳ ታስተውላላችሁ። እነዚህ ልብሶች ከዘመን የማይሽራቸው ልብሶች ሆነው ሁሌም ሲለበሱ አዲስ ስሜት ይሰጣሉ። የዳርክ ዋሽ ጂንስ ሌላው ውበት ለሰውነት ቅርጽ ተስማሚ መሆኑ ነው። ጠለቅ ያለ ቀለሙ እግሮቻችሁ ረዘም ብለው እንዲታዩ ያደርጋል። እንዲሁም አጠቃላይ ለቅርጻችሁ ቀጠን ያለ እይታን ይፈጥራል። ቀጥ ያሉ ወይም ስትሬት ሌግ፣ ዋይድ ሌግ እና በሌሎችም ዲዛይኖች ቢለበሱ በጣም ያምራሉ። ለቀላል የሳምንቱ መጨረሻ አለባበስም ሆነ ለራት ግብዣ ጠቆር ያሉ ጂንሶች ለሁሉም ቦታ ይሆናሉ። ስድስተኛ፣ ስትሬት ሌግ ጂንሶች። ስትሬት ሌግ ጂንሶች በ2026 ቦታቸውን እንደያዙ ይቀጥላሉ። ለዚህም በጣም ጥሩ ምክንያት አለ። ይሄ አቆራረጥ ስታይል የተጋነነ ነገር የለውም። እይታን ለመቆጣጠር ወይም ለማስደንገጥ አይሞክርም። ይልቁንም የሰውነትን ቅርጽ በተመጣጠነ በተረጋጋና ጊዜን በማይሽረው መልኩ ይደግፋል። እኔ የምወደው ነገር ቢኖር እነዚህ ጂንሶች በጣም ሳይጠቡ ወይም በጣም ሳይሰፉ በመካከለኛ ደረጃ ላይ መሆናቸው ነው። ፋሽኖች በመብረቅ ፍጥነት በሚለዋወጡበት ዓለም ስትሬት ሌግ ጂንሶች ሁሌም ልትለብሱ
ልትለብሷቸው የምትችሏቸው አስተማማኝ መሰረቶች ናቸው። በ2026 ከአለባበስ ወይም ስትራክቸር ጋር ተጣምረው በደንብ የሚሰሩ ናቸው። ከረጅም ኮቶች፣ ከጃኬቶች እና ሹራቦች ጋር ሲለበሱ ንጹህ የሆነ ቀጥ ያለ መስመር በሰውነት ላይ ይፈጥራሉ። ሰባተኛ ሰፋፊና ላላ ያሉ ጅንሶች። ሰፋፊና ላላ ያሉ ጅንሶች በ2026ም ቦታ አላቸው። ነገር ግን በአቀራረባቸውና በአለባበሳቸው ላይ ትልቅ ለውጥ አለ። አሁን የምናየው ቀደም ባሉት ዓመታት እንደነበረው ከመጠን በላይ ተዝረከረከ የሚመስል ስታይል አይደለም። ይልቁንም አሁን ላይ ያሉት በወገብና በዳሌ አካባቢ የተሻለ ቅርጽ ያላቸውና በእግር አካባቢ የተስተካከለ ፍሰት ያላቸው ናቸው። ይህ ስታይል ለሁሉም የሰውነት አይነት ወይም ምርጫ እንደማይሆን መናገር ተገቢ ነው። ነገር ግን አዲሶቹ ስሪቶች በግልጽ የተለዩ ናቸው። መጠናቸው የተስተካከለ፣ አቆራረጣቸው የጠራና ጨርቆቹም ለስላሳና ዘና ብለው የሚንቀሳቀሱ ናቸው። ከሰውነት ጋር ልክ ከሆኑ ቶፖች፣ ሹራቦች ወይም ጃኬቶች ጋር ቢለበሱ እነዚህ ጅንሶች ሳይዝረከረኩ ዘመናዊ ሆነው ይታያሉ። ዋናው ነገር ሚዛን መጠበቅ ነው። ከታች ሰፋ ያለ ሲሆን ከላይ ያለውን አለባበስ በተስተካከለ መልኩ ማድረግ ተገቢ ነው። ስምንተኛ ባረል ቅርጽ ያላቸው ጅንሶች። ባረል ጅንሶች በ2026 ጎልተው ከሚወጡ ቅርጾች ውስጥ አንዱ የሆኑ ነው። ነገር ግን አንድ ነገር አስቀድሜ መናገር እፈልጋለሁ። ይሄ የጅንስ ቅርጽ ለሁሉም ሰው ላይሆን ይችላል። እኔ ራሱ መጀመሪያ ላይ ሳየው አልወደድኩትም ነበር። ሞላ ያለው ቅርጹ፣ የፊኛ ቅርጽ መምሰሉ ስትሬት ሌግ ጅንሶች ወይም ዋይድ ሌግ ጅንሶችን ለለመደ ሰው እንግዳ ሊሆን ይችላል። ነገር ግን ዘንድሮ ዲዛይነሮች የባረል ቅርጽ ያሻሻሉበት መንገድ ነገሮችን ቀይሮታል። ከበፊቱ የተጋነነ ቅርጽ ይልቅ የ2026ቱ ስሪት ይበልጥ የጠራ፣ የተቀናጀ ሆኖም ዘና ያለ ጨርቅ ያለውና በእግሩ ላይ ያለው ዲዛይንም ለመልበስ ምቹ የሆነ ነው። ጫማም በዚህ ውስጥ ትልቅ ሚና ይጫወታል። ሹል ጫፍ ያላቸው ፍላት ጫማዎች ቁርጭምጭሚትን አስረዝመው ያሳያሉ። ሎፈርስ ደግሞ የጠራ ገጽታ ሲሰጡ፣ ስኒከርስ ደግሞ አለባበሱን ዘመናዊ ያደርገዋል። የዚህ ፋሽን ተወዳጅነት የመነጨው ይበልጥ ወደ ተስማሚና ውብ ወደ ሆነ አቀራረብ ስለተለወጠ ነው። ይህ የጅንስ አይነት አሁን ላይ እንደ ፋሽን ቢመጣም ከወደዳችሁት ልትሞክሯቸው፣ ልትለብሷቸው ትችላላችሁ። ፋሽኖች ይመጣሉ፣ ይሄዳሉ። ጅንስ ፋሽን የማያልፍበት ልብስ ቢሆንም የተለያየ ዲዛይን ለውጥ እየተደረገበት በተለያየ ጊዜ በተለያየ ስታይል ይመጣል። የግድ ትሬንድ መከተል የለባችሁም። ግን የፋሽን አድናቂ ከሆናችሁ እና አዳዲስ ስታይል መሞከር የምትፈልጉ ከሆነ እንድትሞክሯቸው አበረታታችኋለሁ። ሁሌም ግን ለፐርሰናል ስታይላችሁ ቅድሚያ ስጡ። ያንን ስታደርጉ የበለጠ ኮንፊደንት እና ውበት ይሰማችኋል። ከነዚህ ውስጥ የትኞቹ ጅንሶች አሏችሁ? የትኞቹንስ ለመግዛት አስባችኋል? ሀሳባችሁን አጋሩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ለጓደኞቻችሁ ሼር ማድረግ እንዳትረሱ። ጥያቄ ካላችሁ በኮሜንት አስቀምጡልኝ። የምለቃቸው አዳዲስ ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑን ተጫኑ። በቀጣይ በሌላ ርዕስ እና ቪዲዮ እስከምንገናኝ ሰላም ቆዩኝ።